ኤአይ በዚህ ትውልድ የሰው ልጅ የፈጠራ አድማስ በማስፋት ረገድ ትልቅ ሚና እየተጫወተ ይገኛል። በተለይም በሙዚቃው ኢንዱስትሪ ላይ ትልቅ አሻራ በማሳደር ላይ የሚገኝ የቴክኖሎጂ ውጤትም ሆኗል። አርቲፊሻል ኢንተለጀንስ በዘመናዊው የሙዚቃ ኢንዱስትሪ ውስጥ እያመጣ ያለው ለውጥ በተለይም እንደ ኢትዮጵያ ባሉ ጥልቅ ባህላዊ የሙዚቃ መሰረት ባላቸው ሀገራት ላይ ልዩ ትርጉም ይኖረዋል። ከሰሞኑ የአዲስ አበባ ባህልና ኪነ ጥበብ ቢሮ አርቲፊሻል ኢንተለጀንስ በሙዚቃው ዘርፍ ያለውን ጠቀሜታና እያስከተለ ያለውን ተጽዕኖ የሚዳስስ የሂስ መድረክ አካሂዷል። ልክ የኤአይ ኢራ ደግሞ ሲመጣ ምንም አይነት ኢንስትሩመንት፣ ምንም አይነት ዘፋኝ፣ ምንም አይነት ግጥምና ዜማ ጸሐፊ፣ ምንም አይነት ኮምፒውተር ሶፍትዌር ሳያስፈልግ የኤአይ ቱሉን ብቻ በመጠቀም ሲሙሌት ማድረግ ተጀመረ ማለት ነው። ሙዚቃን ከስክራች በ30 ሰከንድና ከዛም ባነሰ ሁኔታ ሙዚቃ መፍጠር ተጀመረ። ስለዚህ ሙዚቃ አሁን የበለጠ ከጃችን ይሄ ልንዳስሰውና ልንነካው ከምንችለው መንገድ እየወጣ እየሄደ ነው። ሶ ኤአይ ሲመጣ ምን ሆነ? እነዚህ ክላውድ ስትሪሚንግ ሰርቪሶች ሲመጡ ሙዚቃን ከመጀመሪያው እስከ መጨረሻ ያለውን ኦንላይን አደረጉልን፣ ክላውድ ላይ ያደረጉልን። ኤአይ ግን ሲመጣ የተፈጠረው ነገር ምንድነው? ከመጀመሪያ እስከ መጨረሻ ብቻ ሳይሆን ከመጀመሪያ መፈጠር ይችሉ የነበሩ ሙዚቃዎችን ኤአይ መፍጠር ቻለ። ለምሳሌ በ1920 ጃዝ ፌመስ ነበር፣ አኮስቲክ ጃዝ አይደለ? በ1920ዎች ውስጥ ሮቦት ደግሞ አልነበረም አይደለ? ስለዚህ በ1990ዎች ውስጥ በነበረ የጃዝ ስታይል ስለ ሮቦት ግጥም ጻፍልኝ ብትሉት ኤአዩን ያንን ጭጭጭ የሚለውን ሳውንድ ጠብቆ ግን ስለ ሮቦት ይጽፍላችኋል። ገብቷችኋል? ፊውቸሩንና ፓስቱን በአንድ ላይ ማገናኘት ቻለ ማለት ነው ኤአይ። ሶ ይሄ በጣም ፓወርፉል ያደርገዋል። ስለዚህ ወደፊትም ሊፈጠሩ ይችላሉ የምንላቸው ሙዚቃዎች አሁን መፍጠር እንችላለን። በፊት ደግሞ አልተፈጠሩም የምንላቸው ስቲል አሁን መፍጠር እንችላለን። ታይም ትራቭል ማድረግ እንችላለን እንደ ማለት ነው። በተራ ሰው አነጋገር እንግዲህ ሙዚቃችን አድጓል ይባላል። እንግዲህ ማደግ ምንድን ነው የሚባለው? እንግዲህ እኛ ከባህላችን ነው የምንነሳው። የባህላችን ሙዚቃ አድጓል ሲባል ማሲንቋችን ሲያድግ፣ ክራራችን ሲያድግ፣ በገናችን እያደገ ሲሄድ፣ ግን እነዚህ መሳሪያዎች እዛው እንደተፈጠሩ ነው ያሉት እና እነዚህን ለማሳደግ የሚደረግ ጥረት ካለ አደንቃለሁ። ነገር ግን አሁን በዘመናዊ በአውሮፓና በአሜሪካ መሳሪያ የተጠቀምን ኤአይን ኢንተግሬት እያደረግን የምናወጣቸው ሙዚቃዎች ቱባ የሆነውን እንትን አያሳዩን፣ አርቲፊሻል ናቸው። ስለዚህ ከዘመኑ ጋር እንሂድ ብለን እንግዲህ እናዳምጠዋለን። ግን ይሄ የምናዳምጠው ሙዚቃ ስንት ቀና ማዳመጥ እንችላለን? አንድ አዲስ ሙዚቃ ዛሬ ወጣ ቢባል ከ2-3 ቀን ደጋግመን ካዳመጥነው በኋላ በቃ ኤክስፓየር ያደርጋል፣ ያቆማል። ነገር ግን እነዚህ ቱባ የሆኑት የባህላችን ሙዚቃዎችን ስናዳምጥ ግን ዛሬም ነገም ተነጎዳያም የዛሬ ዓመትም የዛሬ 10 ዓመትም ስናዳምጥ ምንድነው ሪፈረንስ አለን የምናዳምጥበት ከባህላችን ጋር የተያያዘ ስለሆነ ምንም ጊዜ ቢሆን አንጠግበውም። ስለዚህ ይሄ የዘመን አመጣሽና ቱባ የሚባሉ ሁለት ጎራ ናቸው ያሉት። አሁን ደግሞ ኤአይ ተጠቅሞ የባህላችን ሙዚቃ በኤአይ ተጠቅሞ አዲስ ነገር ግጥሙን ጻፍልኝ፣ ዜማውን አቀናብርልኝ፣ በባቲ በመናምን ስራልኝ ይሰራል። ግን ያ የተሰራው ነገር አርቲፊሻል ስለሆነ ለጊዜው ያጭበረብረናል እና አዲስ ነገር ያዳመጠን ይመስላል። ግን ደጋግመን ማናዳምጠው ነው። ማይደገም ነገር እየተሰራ ነው። አሁን ባለንበት ትውልድ ኤአይ የሙዚቃ አቀናባሪዎች አዲስ ረዳት ሆኗል። የኤአይ ስልተ ቀመሮች ወይም አልጎሪዝም ልዩ የሆኑትን ትዝታ፣ አምባሰል፣ ባቲና አንቾዬ ቅኝቶችን በጥልቀት በመተንተን አዳዲስና ያልተሰሙ ዜማዎችን ማፍለቅ ጀምሯል። በአርቲፊሻል ኢንተለጀንስ አማካኝነት ያረጁና ጥራታቸውን ያጡ የታዋቂ ድምፃውያን ድምጽ በማደስ የታሪክ ቅርሶቻችን እንዳይጠፉ ይረዳል። ሆኖም ግን ሙዚቃ የሰው ልጅ ስሜትና የነፍስ ነጸብራቅ እንደመሆኑ መጠን ኤአይ የባህላዊ መሳሪያዎቻችን ነፍስና የሰው ልጅ ጥልቅ ስሜት ሊተካ ይችላል ወይ የሚለው ጥያቄ በብዙዎች ዘንድ ይነሳል። ኤአይ ሲመጣ ምንድነው የተቀየረው ነገር ካለ የሰው ልጅ በጥረት ውስጥ ለመፍጠር ከሚያደርገው ነገር ወደ ኢንስታንትሊ ዛው ጋር ካለምንም ትግል ሙዚቃን መፍጠር የሚችልበት እጁ ላይ ባለ ስልክ፣ በኮምፒውተሩ፣ በታብሌቱ ወደዛ ነው
ሺፍት ያደረገው ማለት ነው። 400 years recording meant a human had play ኢንስትሩመንት ነው። ሰው ሪከርድ ለማድረግ ሰው መጀመሪያ ኢንስትሩመንት መጫወት አለበት ወይ ሲንግ ማድረግ አለበት። አሁን ግን ሪከርዲንግ ከፐርፎርማንስ ቀድሞ መጣ ኤአይ ሲመጣ። አንድ ሰው ኤአይ ይዞ በ30 ሰከንድ ሙዚቃውን ጽፎ ሊያወጣው ይችላል። ያንን ሙዚቃ ቢወደውና ፐርፎርም ማድረግ ቢኖርበት ግን ለማጥናት ሳምንትና ከዛ በላይ 15 ቀን 1 ወር ሊፈጅበት ይችላል። ይሄ በጣም የተገለበጠ አይነት አካሄድ መምጣት ጀመረ ማለት ነው። ሙዚቃ በታሪክ ውስጥ ሪከርዲንግ ቀድሞ አያውቅም ከፐርፎርማንስ እና ይሄ ትንሽ ለሰው ልጅ የሙዚቃ እድገት አካሄድ በጣም ፓራዳይም ሽፍት የሚባል ወይም በቃ አቅጣጫ ቀያሪ የሚባል አይነት ነገር ነውና ኤአዩ ራሱ ኮምፖዘር ነው፣ ራሱ ፐርፎርመር ነው፣ ራሱ ሚክሲንግ እና ማስተሪንግ ኢንጂነር ነው። በአንድ ጊዜ ሁሉንም ሙዚቃ ኢንዱስትሪ ውስጥ ሊገኙ የሚችሉ ባለሙያዎችን ተክቶ እየሰራ ነው ማለት ነው። ይሄ ኤአይ ደግሞ ወደ ሙዚቃው ሲመጣ በጣም አብዮታዊ የሆነውን ልዩነት ከዚህ በፊት ከነበረው የሙዚቃው ኢንዱስትሪ አሁን ላይ በኤአዩ ተደግፈው እየተሰሩ ያሉት ልዩ የሆነ አብዮት እየታየበት ያለ ዘርፍ ነውና ይሄንን ዘርፍ ደግሞ በሁለት ከፍለው ያዩታል ሰዎች። አንዱ ኤአይ አስ ትሪት፣ ኤአይ አስ ፓርትነር ብለው የሚቀበሉት። በተለይ ደግሞ በዚህኛው ዘመን በ2026 ኤአይ እንደ ስጋት ከመሆን ይልቅ ኤአይ እንደ ፓርትነር ብለው የሚቀበሉት አሉ። እንግዲህ በዚህ ዘመን ላይ ያው ኤአይ በጣም በርካታ ስራዎችን እየሰራ ነው። ከዛ ውስጥ ደግሞ አንዱ በጣም ጠለቅ ብሎ የገባበት የሙዚቃው ዘርፍ ላይ ስለሆነ ቀደም ብለን የሙዚቃ ባለሙያዎቻችን ስለዚህ ስለ ኤአይ ያላቸውን አመለካከት ለማሳደግ ፕላስ ደግሞ ያላቸው አዎንታዊ ሆነ አሉታዊ ግንዛቤ ምን ይመስላል የሚለውን ነገር በመድረክ ላይ እንዲወያዩበት የፈጠረው ይህስ መድረክ ነው። የኢትዮጵያ ሙዚቃ ከድምጽ ባለፈ ጥልቅ መንፈሳዊና ማህበራዊ ትርጉም ያለው በመሆኑ ኤአይ የሰውን ልጅ ስሜትና የባህል ትውፊት ሙሉ በሙሉ ጠብቆ ማቆየት ይችላል ወይ የሚለው ጥያቄ መነሳቱ አይቀርም። የጥበብ ባለሙያዎች እንደሚሉት ቴክኖሎጂው ተሰጥኦን የሚተካ ሳይሆን የፈጠራ አድማሳችንን የሚያሰፋ መሳሪያ ነው። ቴክኖሎጂው እንደ ረዳት እንጂ እንደ ባለቤት መታየት የለበትም የሚለው ሀሳብም በብዙሃን ዘንድ ይደመጣል። የራሱ ፈጠራ የለውም። ከዚህ በፊት የተፈጠሩ ሙዚቃዎችን አቀነባብሮ ለዚህ ለጠያቂው ሰው በመልስ በሚሰጥ መልክ ነው የሚያዘጋጀው እና አዲስ ፈጠራ ልን አንችልም ያለውን ነገር ነው። ግን እኛ ግን የባህላችንን ከባህል የተነሳ ነገር ግን ከሆነ ግን አዲስ ነው። ስናዳምጠው ያስደነግጠናል። እንዴት እንደዚህ አድርገው የሰው ዘፈነው፣ እንዴት አድርገው በሙዚቃ ተጫወተው፣ እንዴት አድርገው ግጥሙን ጻፈው እያል የምንደነቅበት ነገር ነው። ይሄ መቼም ከተፈጥሮ የሚሰጥ ነው እንጂ ዝም ብሎ በአርቲፊሻል በትምህርት ብቻ የሚገኝ አይደለም። እንግዲህ ትምህርትን መናቄ ሳይሆን ትምህርት ያለውን የተፈጥሮ ለማዳበር ይጠቅማል። ግን ብቻውን ግን ምንም የሚሰራበት ነገር የለም። ኤአይን አሁን ያዳነቅን ነው። ነገሮችን ያቀላል። ነገሮችን ባቀለለ ቁጥር የሰውን ድርሻ ዜሮ ነው የሚያደርገው እና ሰነፍ ያደርገናል። እንዳንሰራ ሙዚቃ ተጫዋች ከሆነ ሙዚቃ እንዳይለማመድ ያደርገዋል። ድምፃዊ ከሆነ ድምፁን በየቀኑ ትሬኒንግ እንዳያደርግ ያደርገዋል እና ነገ ተነገ ወዲያ ደግሞ ተስፋ ያስቆርጥሻል። ልስራ በለሽ በዛ በሙያ ስትነሺ የኤአይ የሰራውን ያህል መድረስ ስለማትቺ ተስፋ ቆርጠሽ ከሙያ ልትወጪ ትችያለሽ። ስለዚህ እንደዚህም አይነት አድቫንቴጅ አለው። አንዳንድ ባለሙያዎች ኤአይን በአሉታዊ የሚመለከቱ አሉ፣ ሌሎቹ ደግሞ በአዎንታዊ የሚመለከቱ አሉ። ነገር ግን ኤአይ ወደድንም ጠላንም ዓለምን በዚህ ዘመን ላይ ዓለምን እየተቆጣጠረ ያለ ነው። ስለዚህ ከሱ ጋር እንዴት አዳፕት አድርገን ስራዎቻችንን መስራት እንችላለን የሚለውን ነገር ለማሳየት ነው። ከዛ ውጭ ግን ያው የክርክር መስክ ነው። ነገር ግን እንደ ሀገር ግን ለኤአይ የተሰጠ ትኩረት አለ። ያ ትኩረት ደግሞ በሙዚቃው ላይ ቀጥታ መምጣቱ ስለማይቀር ለሱ መሰረት የሚሆኑ ነገሮችን ለመጣል ያዘጋጀ ነው ይህስ መድረክ ነው። ይሄ አሁን ከፍተኛ በተለይ ለእኛ ታዳጊ ሀገሮች ለምንባል አካባቢ ከፍተኛ ትኩረት ሊሰጠው የሚገባ ነገር ነው። እንደውም ፕሮግራሙ ከዚህ ይበልጥም ደግሞ ሰፍቶ በሌሎች መድረኮች ላይ በዚህ ጉዳይ ላይ ከፍተኛ ውይይት ቢደረግበት እንደተባለው የተቀመጡት መፍትሄ ሀሳቦችም
እዛ ላይ ወደ ተግባር የሚሄድበት ሂደት ቢኖር ተገቢ ነው ብዬ አስባለሁ። ለምን አሁን ካለንበት ሁኔታና ቴክኖሎጂው ካለው ጋር በተጓዳኝ ከጠቀሜታው አንጻር ልንጠቀመው እንጂ ጉዳቱን ደግሞ ያለማተኮርና ጉዳቱን ደግሞ በኋላ ላይ ከተከሰተ በኋላ ከማሰብ ይልቅ አሁን ያለውን ጥቅሙን የያዙ ጥቅሙን እያዳበሩ ለመሄድ አስፈላጊ ነው ብዬ ነው የምገልጸው። አንዳንድ ሰዎች ኤአይ በመምጣቱ ምክንያት ዲሞክራታይዜሽን እና ዲቫሉዌሽን መጥቷል ይላሉና ይሄ ዲሞክራታይዜሽን ሲሉ ምንድነው? ማንም ሰው ከዚህ በኋላ ሙዚቃን ከፈጣሪው ከአርቲስቱ ብቻ አይጠብቅም። እጁ ላይ ባሉ የቴክኖሎጂ ውጤቶች እሱ ራሱ የሚወደውን ደስ ያለውን ያሰኘውን ሙዚቃ ፈጥሮ እዛው ጋር ማዳመጥ መዝናናት ይችላል የሚል ነው። አይ በሌላ መንገድ ደግሞ ዲቫሉዌሽን ደግሞ ነው ይዞ የመጣው ደግሞ የሚሉ ሰዎች ኤአይ ሲመጣ በአርቲስቱና በአድማጩ መሀል ያለውን ጋፕና መፈላለግ ቫልዩ እንዳይኖረው አድርጓል የሚሉ ናቸው። እና በዚህም ምክንያት አንዳንድ ሰዎች ምን ብለው ክሪቲሳይዝ ያደርጉታል ኤአይን። ኤአይ የሰው ነፍስ የሌለው ሙዚቃ ነው፣ ነፍስ የሌለው ሙዚቃ ነው የሚሰራው። ስለዚህ ስቲል ሰውን ሊተካ አይችልም ብለው የሚያስቡ ሰዎች አሉ። ሌሎች ደግሞ አይ ኦልሬዲ ሰውን በሚያስንቅ መንገድ የፈጠራ ብቃት ነው ኤአይ እየተንቀሳቀሰ ያለው ይላሉ። ስለዚህ እነዚህኛዎቹ ሰዎች ምን ይላሉ? አይ አሁን ታሪክ ራሱን ነው የደገመው። ሴንሳይዘሮች ዶዎች በሚፈጠሩ ጊዜ የሰው ልጅ እንዴት ወደዚህ ቴክኖሎጂ ልንገባ እንችላለን ብለው በጣም የተጨነቁ በቃ ሙዚቃ አለቀላት ሞተች ብለው ያሉ ሰዎች ነበሩና አሁን ያንን ደግሞ ከለመድን በኋላ ድጋሚ ወደ እንደዛ አይነት ባክላሽ ውስጥ አዙሪት ውስጥ ነው የዛው አይነት ነገር ውስጥ ነው እየገባን ያለው ብለው የሚያስቡ ሰዎች አሉ። የሙዚቃ መሳሪያዎቻችን የሚያመነጩትን ጥበብና የሚፈጥሩትን ስሜት ከኢትዮጵያዊ ማንነት ጋር በጥብቅ የተቆራኘ ነው። ቴክኖሎጂው የማሲንኮን ድምጽ ሊያረቅና የቅኝቶቻችንን አድማስ ሊያሰፋ ይችላል። የሙዚቃ ሕያው ነፍስና እውነተኛ ለዛ ግን ሁሌም በሰው ልጅ ልብ ትርታ ማንነት ውስጥ የሚኖር ሀብት ነው። ስለዚህም ይሄንን የዘመኑን ስልጣኔ ከጥንታዊ እሴቶች ጋር አጋምዶ መጓዝ በብዙሃን ዘንድ እንደ ጥሩ ጎን ይነሳል። ለዚህም እንዲህ አይነት የሂስ መድረኮች መዘጋጀታቸው ለጥበብ ባለሙያው ፋይዳ ስላለው መቀጠል እንዳለባቸውም የመድረኩ ታዳሚዎች ሀሳባቸውን ሰጡ። እንግዲህ አዲስ የፈጠራ ስራ እንዲሰራ እንግዲህ ከባህላችን መነሳት ከማንነታችን መነሳት አለብን። ስለዚህ ወደ ማንነታችን ከተመለስን ሰውም የልቡ መስራት ይችላል፣ አዳማጭም የልቡ ማዳመጥ ይችላል፣ ገበያውም በዛ መጠን እንትን ይሆናል። ነገር በዚህ በኤአይ የተሰሩ ነገሮች ጥበብን እያረከሰ መሬት ላይ የጣለው እንደዚህ አይነት መድረኮች ሊዳብሩ ሊጎለብቱ በድግግሞች ሊደረጉ ባለሙያውም ደግሞ እንደዚህ አይነት ውይይቶች ላይ የመሳተፍ ሀሳብ የመስጠት ጉዳዩ እንዲዳብር ወደ ተገቢው ቦታ እንዲሄድ የማስተዋል እንዲያደርግ በቀጣይ ደግሞ ሌላ ርዕሰ ጉዳይ መርጠን የሂስ መድረካችንን እናዘጋጃለን ማለት ነው። ያው ከኪነ ጥበብ ባለሙያዎች የሚቀርቡ ሀሳቦችን መሰረት አድርገን ፍሊተር አድርገን የትኛው ላይ የበለጠ ደግሞ እንወያይ የሚለውን ነገር የሂስ መድረክ እናዘጋጃለን፣ እንቀጥልበታለን። እኛ ያው የኪነ ጥበብ ባለሙያው ግን እየመጣ ሀሳቡን ማካፈል ይኖርበታል።